ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ተረፍ ይበልኝ እያልኩኝ ለምታበረታቱኝ ውድና የተከበራችሁ የቻናሌ ቤተሰቦች ምስጋናዬ ከልብ ነው። እንደዚሁም ላይክ የምታደርጉ ሰብስክራይብ የምታደርጉ ሁላችሁንም አመሰግናለሁ። አሁንም አብሮነታችሁ አይለኝ እያልኩኝ በአክብሮት እጠይቃለሁ ማለት ነው። ትሁትና ድራማ ደስ የሚልና አስተማሪ ድራማ በጣም ደግሞ ቁም ነገር የምናገኝበት በጣም እውነት ለመናገር በጣም ደስ የሚል የግፈኞችን ሰው ጥግ ህይወት ማናት ምንድናት በቃ በአጠቃላይ ሁሉም ነገር ቁልጭ አድርጎ የሚያሳያችሁ ነው ማለት ነው። በተለይ ደግሞ ወደ ትህትና ህይወት ስትሄዱ ከብዙ መከራ ከብዙ ጭንቅ በኋላ እንግዲህ ከሞት ያመለጠች ከሞት አፋፍ ላይ በሽርፍራፊ ሰከንዶች ውስጥ በህይወቷን ያተረፈች ናት ማለት ነው ትህትና። እሱ እንግዲህ በመድብል በአንድ ሰው ምክንያት ነው እና ብዙዎቻችሁ በሞት በጭንቀት ውስጥ ሞት አፋፍ ላይ በጭንቀት ውስጥ በቃ ይሄ ነገር አለቀልኝ ልሞት ነው ባለችሁበት ጊዜ እንግዲህ ፈጣሪ መልካም ነገር ይጥልላችኋል እና ትህትናም እንግዲህ ያየነው ያ ነው። እንግዲህ መድብልን ጥሎላታል ማለት ነው ፈጣሪ ከአውሬዎች እጅ ደግሞ አምልጣለች ማለት ነው። ነገር ግን አሁን ህይወት ቀጥሏል ከአብርሽ ቤት ጋር ተቀላቅላ መድብልም እንግዲህ ህይወቷን የታደገላት ከእሷ ጋር ተገናኝቶም እንግዲህ እሱም ፍቅር እየተጫወተ ነበረ። እንደዚሁም ደግሞ በቃ እንደ እህቱ እያያት ማንኛውም ነገር ካጠገቧ ሆኖ ስራ ፈልጎ ስራ አስገብቷት አባቷ እንኳን ቢታመምላት ለአባቷ መታከሚያ ገንዘብ እየላከላት ይገኛል ማለት ነው። ትህትና በአሁን ላይ እንግዲህ ደስተኛ ሆና እየኖረች ነው የምትገኘው። ቢሆንም ግን ህይወት ግራ አጋብታታለች። ምርጫ መምረጥ አቅቷታል። አንዳንድ ጊዜ ብዙ ምርጫዎች በህይወታችሁ ውስጥ ሲቀርቡላችሁ የትኛው መምረጥ እንዳለባችሁ ግራ ትጋባላችሁ እና አብርሽ እንግዲህ ካጠገቡ አለ። ሌላ ደግሞ መድብልም እንደዚሁም ገልሞም አሉና እነኚህ ሶስቱ ማንኛቸውን ልምረጥ በሚል ምክንያት እንግዲህ በጣም ግራ ተጋብታለች እና ተይ አንቺ ልጅ ተረጋጊ ራሴ እያለች እንግዲህ ራሷን እያረጋጋች ትገኛለች። ነገር ግን ምርጫዬ ገልሞ ነው ብላ ነበር። ለሶስቱም አንድ ፈተና አቀርባላቸዋለች። ያን ፈተና ግን ያለፈው ገልሞ ብቻ ነው ሲመስለኝ። እንግዲህ አሁን የግሌ ከጋልሞ ፎንቃ የገባላት ይመስላል። እሱም እንግዲህ ባለፈው ማንን ነው የምትወደው ሲባል ይሄ ሚስጥር ነው ከአብርሽ ውጪ ማንም ማየት የለበትም አደራ ነው በማለት እንግዲህ ለአብርሽ ብቻ ነበር ያሳየው። አብርሽ እንግዲህ በጣም የተገረመው ግን እውነትህን ነው እውነትህን ከዛችን አንተ ስሙን ከጠብካ ሰውን ፍቅር ይዞሃል ነበር ያለው። እንግዲህ ጥርጣሬያችን ሁላችንም ግሌ ናት ብለን እናምናለን። ግሌ እንግዲህ ትቆጣለይ እሱ ሲሳገር ሲለፋደድ አንተንማ በአንድ ጭልፋ መርዝ ነው ማሳረፈህ እያለች ትላለች። ነገር ግን ዛሬ ስልክ ደውሎላት እያወራት እያለ እንግዲህ የሆነ የመኪና ድምጥና ጩኸት ሰምታለች። በጣም ደንግጣለች። የሰማሁት ድምጥ ጥሩ ድምጥ አይደለም እያለች እንግዲህ እያለቀሰች ነው የምትገኘው። እሱም ስልኩ ዘግቷል። በተደጋጋሚ ቢደወልለትም ጋልሞ እንግዲህ ስልኩን እያነሳ አይደለም። ከአብርሽ ጋር ቆማ እያወራችው ነበር። አብርሽን በጣም ደንግጦ ምንድነው የተፈጠረው እንዴ አትናገሪም እንዴ እያለ እሱም ራሱ ጭንቀት ውስጥ ነበረ። ነገር ግን አላቅም መኪና ገጭቶታል ይመስለኛል። ጥሩ ድምጥ አልሰማውም። ጮኋለም መኪና የተጋጨም ይመስላል የገጨውም ይመስላል። አላቅም ወይኔ ገልሞ የሚሆነብኝ ወይም የሚሆነብኝ እያለች ትገኛለች ማለት ነው። ነገር ግን ከዛ ቀደም ብላ ከአብርሽ ጋራ እያወራች ነበረ። ከእሱም ጋራ በጠዋት እንግዲህ ጥሩ ትዝታ አሳልፋ ነበረ። እንደዚሁ እንግዲህ እሱም አምሮብሻል ዛሬ ደግሞ ግብዣ ሄደሽ ነው እያላት ነበር ገልሞ። እሷም አዎ ዛሬማ እራት ግብዣ ነበረኝ አብረን እንሄድ ስልህ እምቢ ብለኸኝ ሄጄ እራት ተጋብዤ መጣሁ ነበር ያለችው። እና እሱማ እኔ እኮ የት ሄድሽ ብዬ ነው ደግሞ በጣም አምሮብሻል አንቺ ከሌለሽ እኮ እዚህ ቤት እኔ ማንም የሚያስታውሰኝ የለም እያላት ነበረ። ብትሳደቢም ብትቆጪም ያልሽውንም ብትንከወከይም ጥሩ ሰው ነሽ እያላት እንግዲህ እያመሰገናትም እየሰደባትም እንግዲህ የተደበላለቀ ነው እንግዲህ ያየ ነውና። እንደዚሁ እንግዲህ በቃ ሽሮዬን በጥብጭና አምጪልኝ ተቃጠልኩ እያላት ነበረ። እንደዚሁም ሰዎች ተጣልተው በወንበር ምክንያት እነሱን ልገላግል ስል በጠርሙስ አናቴን ብለው ገለውኝ ነበረ
ቀባሪ እንኳን አላገኝም፣ እኔ ሰው መቅበር ነው እንጂ ቀባሪ ማገኝ አይመስለኝም እያላት ነበረ። እሷ ግን እባክህ ይህንን መጠጥ ብትተው ምን ትሆናለህም እያለችው ነበርና እሱ ግን መጠጥ ተው የምትይኝማ በፍጹም መጠጥ አልተውም ነበር ያለው። አንድ ቀን ብቻ መኪና እንዳይገጭህ ብዬ ፈራውልህ አስፋልት ላይ ነበር ያለችው። እና ባክሽን እንኳን አስፋልት ላይ እና ዜብራ ላይ ሲሄድ እንኳን ወዲህ ወዳለሁበት ነው መኪናቸውን እያበረሩ የሚመጡት፣ ሊገጩኝ እኮ ነው፣ ቤትሽ ድረስ እኮ አሳደውን የሚገጩሽ የዘመኑ መኪና ውስጥ ነበር ያላት። እና ይህንንስ እንደዚህ ብለሽ ከምታሟርችብኝ መኪና ብትገዛለህ ብትይኝ ጥሩ ነበር ያላትና እንግዲህ በሽሮዬን አምጪልኝ ነበር ያላት። እሷም እሺ በቃ ብላ እንግዲህ ሽሮ ልታመጣለት ስትሄድ ደውለውለት የተደባደቡት እንግዲህ ታረቀን ሲሉት የብቻችሁንማ መታረቅ የለባችሁም፣ እኔም መጥጬ ፈንጠር መጠጣት አለብኝ፣ መካካስማ አለብኝ፣ ላንተ የተሰነዘረው ዱላ እኮ ነው እኔ ላይ ያረፈው፣ ገላችሁ ነበር በማለት እንግዲህ ወደ እነሱ ጋር ሄዷል ማለት ነው። እሷ እንግዲህ ገልሞ ብላ ስትመጣ ገልሞ የሚባል የለም ውልቅ ብሎ ሄዷል ማለት ነው። በጣም ተናዳ ሄዳ አይደለ? አሁንም ደግሞ የሰውዬ እንደው ትርፍ ጨጓራና ጉበት ተገጥሞለት ይሁን እንዴ እያለች እንግዲህ እየተናደደች እና በራሷ እየተበሳጨች ነበረ። ነገር ግን እሷ ከዛ ስወጣ ከአብርሽ ትገናኛለች። አብርሽም እንግዲህ የት ሄደሽ ነው ደግሞ ዛሬ የእረፍት ቀንሽ እንዴት ነበር ቢላትም በጣም ደስ የሚል ጊዜ ነው ያሳለፍኩት፣ ደግሞ ከመድብል ጋር ነው ያሳለፍኩት፣ በጣም ወድጄዋለሁ፣ በጣም ጥሩ ሰው ነው፣ ሀብታም ነው፣ መልካም ሰው ነው፣ ተጫዋች ነው፣ በታይ ጥርስ በጥርስ ሆኜ ነው የዋልኩት ዛሬ፣ አንድ እንኳን ጥርስ ያልተገጠመው፣ ደግሞ ጨዋታ አዋቂ ነው፣ ለካ ዝም ብዬ ነው ብዙውን ጊዜ በማይረባ ነገር ጊዜ ነው ያሳለፍኩት፣ ከማይወደኝ ሰው ጋር ነበር ያለችው። እንግዲህ አብርሽን እየነካች ነው። እሱም በጣም ጥሩ ነው ማለት ከሱ ፍቅር ይዞሻል፣ እሱ አፍቅሮሻል ማለት ነው። ትህትና ጉድ ሆነቻ ነበር ያለው። እቺ ነገርማ ልታወጣጣኝ ፈልገህ ነው አንተ ሰው አላልኩም። እኔ ወደድኩት ነው እንጂ አልኩት፣ እሱ ወደደኝ አላልኩም። ደግሞ በአንድ ቀን በመገናኘታችን ያ ነገር ማድረጋችን የገረመኝ ነበር። ይህ ሁሉ ነገር እንግዲህ እያደረገች ያለችው አብርሽን ለማስቀናት ነው። አብርሽ ግን ወይ ፍንክች ማለት ነው። እሱም እንግዲህ መጨረሻ ላይ አይ አነጋገርሽ ሁሉ ምን እንዳሳላለኝ ታይትር የምትሰሪ ነው የምትመስለው ነበረት ነው። አይ ድራማና ፊልም አይሻልክም? አንቺ እኮ እኔ አጠገብ ስትደርሺ ሁልጊዜም ፍቅር እንደያዘሽ ነው። ብዙ ወንዶች የፍቅር ጥያቄ እንዳቀረቡልሽ ነው እኔ አጠገብ ስትደርሺ ሁሉም ወንዶች አፍቃሪዎችሽ ናቸው ነበር ያላት። እና እሷም እንግዲህ ኦኬ በእኔ ላይ ሙድ መያዝህ ነው ነበር ያለችው። ይልቁንስ ደግሞ እስካሁን አልመጣም ስትል እንግዲህ በዛ መሀል ነበር ስልኩ የተደወለው እና ያው ሲደወል እንግዲህ ያው በጣም ተደናግጠዋል እዛ ቤት እንግዲህ ከመሳይም ጭምር ማለት ነው። መሳይም እንግዲህ እነሱን አይወዳቸውም፣ በጣም ይጠላቸው ነበር። በቃ በገንዘብ እነሱን ለመሸጥ ነበር ብዙ ጊዜ እንትን የሚለው የሚሞክረውና ነገር ግን እሱም በጣም ተበርብቶ ደንግጦ ነበረ። ስልኩን በተደጋጋሚ እየሞከረ ነበረ። ትህትናም እንግዲህ በጣም ደንግጣለች። ምንም አይሆንም እያለች እንግዲህ ነበረ። በጣም ከባድ ነው። ያው እንግዲህ የግሌም እያለቀሰች ነበረ። አብርሽም አላቅም የሆነ ሰው ብቻ የተገጨ አሉ የተገጨ በጣም የተጎዳ ሰው አለ፣ ማን እንደሆነ አልታወቀም በማለት ነበር ሄዱ። እንግዲህ እሱ ወጣ ሲል ስልኩ እየሰራ አይደለም፣ በጣም ተጨንቀዋል። እሱ ሳይሆን የማይቀር ሲሏት አይደለም ሌላ ሰው ነው በሉኝ እባካችሁ እያለች ነበረ የግሌና መጨረሻ ላይ ግን መታወቂያውን ይዞ እያለቀሰ ወደ ቤት ተመልሷል ማለት ነው። እውነት እሱ ነው ወይስ ይህንን ነገር አውቆ ነው ሙድ እያዙባቸው ያለው ሊሆን የሚለው አቶ ተንከሴስ ማለት ነው። በረኪና መጠጣት እንግዲህ በጣም ቀላል ነው እና ለሱ እንግዲህ ከዳጣ ጋር ቁጭ ብለው ነበር እና እሱም እኔ ራሴን አጠፋለሁ፣ ጌጤ ከርታኛለች፣ ጌጤን ተነጥቄያለሁ፣ እሷን አጥቼ ደግሞ መኖር አልችልም፣ ስለዚህ በረኪና ግጥም አድርጌ ነው የምጠጣው እያለ ነበር ዳጣም በረኪናውን ኬት አምጥታ ልትገዛ ነበር ያለችው እና እሱ ግን በረኪናውን ካጠገቡ ውልቅ አርግቶ ይኸውልሽ ይሄን ጠጥቼ ነው የምገላገለው ነበር ያላት። እና እሷ እንግዲህ በጣም በመደንገጥ እንዴ ይሄ ልጅ ከኛ ከሴቶች እውነት ፍቅር ይዞት ነው እንዴ ያለችው። እንግዲህ አላመነችም። ተንከሲስን አጭር ሰው ፍቅር ይዟል ብላ አላሰበችም መሰለኝና እንዴ አጭር ሰው ፍቅር ይዟል እንዴ እውነት እንግዲህ አረ አጠጣም በፍጹም በማለት እንግዲህ አብርሽ ብላ እንግዲህ አብርሽን ጠርተዋለች ማለት ነው። አብርሽም ሲመጣ ነው ተንከሲስ ምንም ነገር እንዳታረግ፣ የሰማኸው ነገር ሁሉ ውሸት ነው፣ ጌጤን እኔ ነኝ ውጭና ሂጂ ያልኳት፣ መሳይም ደግሞ አንተን ለማናደድ ነው እንደዚህ የሚያደርገው እንጂ እሷ እኮ እኔ አልሄድም፣ ተንከሲስን ወደዋለሁ፣ አፈቅረዋለሁ፣ እንዲጎዳብኝ አልፈልግም ስትል እኔ ነኝ በግድ ውጭና ሂጂ ያልኳት ነበር ያለውና እውነትህን ነው
ትወደኛለች፣ ጌጤ በጣም ትወደኛለች፣ እውነት ነው ነበር። አዎ እውነቴን ነው አምጣው በረኪናውን ብሎ እንግዲህ በረኪናውን ተቀብሎት ውሸቴን ነው ሁሉም ነገር። እንዴት ነው እንደዚህ ነገር የምታደርገው? እንዴት ነው እንደዚህ የምታስበው? ከእንግዲህ ወዲህ እኔ እናንተ ነን የምንጣላው እንደዚህ አይነት ነገር የምታስብ ከሆነ ነበር ያለውና አብርሽ እንግዲህ የቤቱ አለቃ ነው፣ ሁሉንም ሰብስቦ የያዘ ያው መልካም አስተዳዳሪ ሆኖላቸዋል ማለት ነውና እንግዲህ ከመሳይ ጋርም ተኮራርፎ ነበረ። በዛ ምክንያት ያው እንዴት የኔ የሆነችውን ሴት ትወስድብኛለህ፣ እንዴት ትቀማኛለህ በማለት ማለት ነውና እሱም እንግዲህ እንዴት ተዋሸኛለህ፣ እሱ አልወደውም አላፈቅረውም ብላ ሄደች ብለክ እንዴት ነው የምትዋሸኝ እያለው ነበርና አብርሽ እኮ የነገረኝ ነገር እወደዋለሁ፣ አፈቅረዋለሁ፣ ከሱ ተለይቼ መኖር አልችልም ብላለች። አብርሽ እንደዛ ነው ያለኝ፣ አንተ እንዴት ትዋሸኛለህ ይሉ ይልቁንስ እኔ ሳይሆን ዋሸውክ አብርሽ ነው ዋሸክ ነበር ያለው። እሱም እንግዲህ አብርሽ ከች ብሎባቸዋል። አዎ እኔ ነኝ ዋሸውክ፣ ህይወትህን ለማትረፍ ምን ማድረግ ነበረብኝ? መዋሸት ነበረብኝ። ዝም ብለክና አዎ አውቃን ሄደችው ብለክ ህይወትህን ልታጠፋ ነበር፣ በረኪና ልጠጣ ነበር ነው ያለውና እንግዲህ ከዚህ የምንረዳው ያው ስካር ዋጋ እንደሚያስከፍል ነው አንድ ቀን እና ነገር ግን ጋልሞ ያው ወጥቶ ስልኩን አላነሳ ሲል ሁሉም የሚናገራቸው ነገር ሁሉ ትዝታው አንዳንድ ነገሩ ፊታቸው እየመጣ ይገኛል ማለት ነው። እንደዚሁም ተንከሲስንም እንግዲህ እና ጥሩ ስራ መስራት ትችላለህ ከኔ ጋር እንደዚሁም እንግዲህ ሳጥን አጫጭር ሰዎች ሲሞቱ በአንተ እንለካለን ከዛን ጥሩ ገንዘብ ታገኛለህ ነበር እያለ ያለው እና እሱም እንግዲህ እንዴት እንደዚህ ይለኛል ብሎ በፊት የተናደደው ወይኔ አሁን እኮ ጥሩ ስራ አለብኝ ነበረ፣ አሁን እኮ እንደዛ እንኳን የሚለኝ ሰው የለም ያለ። ይሄ የኛ የሰውኛችን ባህሪ ነው፣ በሁሉም ሰው ላይ የሚገኝ ነውና እንደዚሁም ደግሞ መሳይንም እንደውን ስራ የለህ ያገኘኸውን ብር ዝም ብላ አታባከን ናና እቁብ ግባ ነበር ያለው። እሱም እኔ ገና እቁብ ገብቼ ብር ልሰበስብ መጀመሪያ ለእኔ ይሰጠኛል ነበር ያለው እና እሱም እንግዲህ መጀመሪያማ ለአንተ አይሰጥህም ለዋናው ሰብሳቢው ነው የሚሰጠው ነበር ያለው። እና አየህ ተዋሻላችሁ፣ ለራሳችሁ ልትበሉ፣ እኔ እቁብ የሚባልም አልገባም ከእናንተ ጋር እያለው ነበረ። እሱን ሁሉ ትዝ እያለው እንግዲህ አሁን ያው እሱም አዛን ውስጥ እና ትካዜ ውስጥ ይገባል ማለት ነው። እንግዲህ ቤቱ ተረብሿል፣ ድብልቅልቅ ብሏል ማለት ነው። ያው በመጨረሻ ላይ እንግዲህ አብርሽ ያው ቢመለስም ነገር ግን ቆይቶ ነው እየተመለሰው። ሲመለስም መታወቂያውን ይዞ ነው የተመለሰው። መታወቂያው ግን የሱ ይሆናል የሌላ ሰው ይሆናል የሚለው ወይ አውቀው ነው የሚታወቀው ነገር የለም። ብዙ ጊዜ እርስ በራሳቸው ፕራንክ ይደራረጋሉ ምናምን ያው እንደዛ ብለን እነጽናናኛም እርስ በራሳቸው ማለት ነው። እና ገልሞ ምንም መሆን የለበትም፣ የቤቱ ድምቀት ነው። ብዙ አንዳንድ ቁም ነገር ያላቸው ነገሮችን ያው ጣል ጣል ያደርግልናል በስካር ውስጥ ቢሆን ማለት ነው። እና የሚናገሩት ነገሮች ሁሉ በጣም ትክክል ናቸው ስለሆነ ማለት ነው። ተናጋሪ ነው፣ ሁሉም ተናጋሪ ቢሆን ተናጋሪውን የሚያናግረው ሰው የለምና እንግዲህ ትህትና ድራማ በጣም ደስ የሚል ድራማ ነው። ከተጀመረ ጀምሮ ትህትናን ከግፈኞች እጅ ያስመለጠ እንግዲህ ትህትና አንድ ህይወቷን የታደገላት ነው ትህትና ድራማ። እንግዲህ እስካሁን ድረስ የሆነ በጉጉት ነው የምከታተለው፣ በጣም ደስ የሚል ነውና እንግዲህ ዛሬ ቪዲዮአችን ይሄን ይመስላል ማለት ነው። ለዛሬው በዚህ እሰናበታችኋለሁ። በቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ ቸር ሰንብቱልኝ። ቪዲዮን እንግዲህ ላይክ ማድረግ አትርሱ። አዲሶች ሰብስክራይብ እያደረጋችሁ ነባሮች ደግሞ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡላለሁ። ሁላችንም ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።